የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በአዲስ አበባ ከሚገኙ ቀደምት አድባራት መካከል አንዱ ነው። የደብሩ አስተዳዳሪ መልአከ ፀሐይ በቀለ ተሰማ ደብሩ በ1969 የተመሰረተ መሆኑን ይገልጻሉ። የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል የተመሰረተው በ1969 ዓመተ ምህረት ነው። መነሻውም የካ ደብረ ሳይል ቅዱስ ሚካኤል ነው። እንግዲህ በአካባቢ የነበረው ማህበረሰብ ማንኛውንም አገልግሎት ያገኝ የነበረው ከዚህ በረቀት ሄዶ የካ ደብረ ሳይል ቅዱስ ሚካኤልና በምዕራቡ አቅጣጫ ደግሞ ደብረ ጽጌ ቅዱስ ዑራኤል በምስራቅ አቅጣጫ አሰለፈች ቅድስት ማርያም እየሄደ ነበር አገልግሎት የሚያገኘው። የአካባቢው አስተዳደር አደር ከየካ ደብረ ሳይል ቅዱስ ሚካኤል ጋራ በመመካከርና በመነጋገር በዚህ ስፍራ የቅዱስ ጊዮርጊስ ታቦተ ሕግ እንዲገባ ተደርጓል። ከታቦቱ ጋራም ጥቂት ካህናት ተልከው መንፈሳዊ አገልግሎቱን ሲሰጡ እንግዲህ በየደረጃው እያደገ ዛሬ ያለበት ሁኔታ ላይ ደርሶ ይታያል። የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በዚሁ ዓመት የካቴድራሉን መሪ ፕላን በባለሙያዎች አስጠንቶ በማጸደቅ ከባለድርሻ አካላት ጋር ተወያይቶ ወደ ተግባር መግባት ችሏል። ይህንኑ ማስተር ፕላን ተከትሎ ተግባራዊ ስራ መጀመሩን ነው የካቴድራሉ አስተዳዳሪ የሚገልጹት። ቀደም ሲል የህንፃ ቤተ ክርስቲያኑን ተከትሎ በተጓዳኝ ያሉ በርካታ ስራዎች ከቀድሞ ጀምሮ ሲሰሩ ቆይተዋል። በአሁኑ ጊዜ ባስተዋወቅ ነውና ከዓመት በላይ ፈይቶ በተሰራው ማስተር ፕላን መሰረት የትግበራ ስራ ውስጥ ገብተናል። የመጀመሪያው ስራ የቤተ ክርስቲያኑን አጸደ ቤተ ክርስቲያኑን ዙሪያውን ለጸሎት ምቹ ማድረግና ምእመናንና እግዚአብሔር በሚገባ የሚገናኙበት መንፈሳቸውን የሚያረጋጉበት የጸሎት ቦታነቱን የሚያመለክት የጸዳ ያማረ ስፍራ እንዲሆን ግቢውን የማስተካከልና መኪናዎችም የሚቆሙበት የተለየ ስፍራ፣ ምእመናን የሚያስቀድሱበት የተለየ ስፍራ፣ ካህናት ከምእመናን ልጆቻቸው ጋራ የሚመካከሩበት፣ ንስሐ የሚሰጡበት፣ ቀኖና የሚሰጡበት ስፍራን የማስተካከል ስራ ነው። ባሉን 5 በሮች አሉት ቤተክርስቲያኑ። በእነዚህ ሁኔታ ሁሉም እንዴት ለአገልግሎት ማብቃት እንደሚቻል በፊት ለፊት ያሉት ለአገልግሎት ብቻ የሚመጡ ለማስቀደስ ወንጌል ለመስማት የሚመጡ ምእመናን የሚገቡበት፣ በሌላው በሶስቱ አቅጣጫ ደግሞ በርካታ ከ21 በላይ ሰንበቴዎች አሉ። በዚህ ውስጥ በርካታ ምእመናን አሉና ለአገልግሎት ሲመጡ ትምህርተ ወንጌሉን ሳይረብሹ ቅዳሴውን ሲያውኩ በተዘጋጁ 3 በሮች ገብተው እንደ ልብ መኪኖቻቸውን አቁመው ሰንበቴ ማህበሩ ጋር የሚገባውን አገልግሎት አግኝተው እንዲሄዱ ግቢውን የማስዋብና የማስተካከል ስራ ነው እየሰራን ያለ ነው። የደብሩ ዋና ጸሐፊ መጋቢ ሃይማኖት ምስጋናው ሙሃባው ማስተር ፕላኑ የአምልኮ፣ የጤና፣ የትምህርት፣ የመኖሪያ አፓርትመንቶችን አካቶ ተቀናጅቶ መሰራቱን ገልጸዋል። የደብሩ አስተዳደርም ቀዳሚው ተግባር የግቢ ማስዋብ ስራ መሆኑን በማመን ወደ ስራ መግባቱን ገልጸዋል። ማስተር ፕላኑ ወደፊት ለከተማዋም የሚጠቅም ለካቴድራሉ ብቻ አይደለም፣ ለቤተክርስቲያን ልጆችም ትልቅ ኩራት የሚሆን ማስተር ፕላን የተዘጋጀው ከተማዋን ጋር አብሮ የሚሄድ ህንፃዎች አሉት፣ ኮሌጆች፣ ትምህርት ቤት አሉት። ከዛ አልፎ ተርፎ የጤና ሆስፒታል የሚሆን ቦታ በተመቻቸበት እንዲሁም ደግሞ የመኖሪያ አፓርትመንት ጭምር የተዘጋጀበት ማስተር ፕላን የተዘጋጀው። ያን ማስተር ፕላን ለማስተግበር ቅድሚያ ግቢውን የውስጡን ማስዋብ አለብን። የመኪና መቆሚያ አግኝተው የተመቻቸ የቤተክርስቲያን የመሳለም ስራ እንዲሰሩ ቅድሚያ የግቢውን ማስዋብ እንስራ ብለን አሁን ያው ግቢውን ለማስዋብ በሰፊው እየተንቀሳቀስን ያለ ነው። ይህ ያው እንግዲህ በተቆርቋሪነት በአስተዳዳሪው መሪነት ጥንክርና እንዲሁም ካህናቱም በመተጋገዝ በመረዳዳት ሰበካ ጉባኤም ቀና የሆኑ ስራቸውን ትተው እዚህ 24 ሰዓት የሚሰሩ የማይለዩ በተቆርቋሪነት የሚሰሩ ሰበካ ጉባኤ አሉበት። በዛ መልኩ ስራው ላይ ደርሷል። ይህን ስናደርግ ያው ሰበካ ጉባኤው እየወሰነ እየተወያየ ገንዘብ እንዴት መውጣት እንዳለበት ቃለ ጉባኤ እየተያዘ የሚፈጀውን የሚጨርሰውን ነገር በመግባባትና በመነጋገር የፍቴፍቱን ደግሞ ወዴት በማድረግ
ሂሳቦችን በተከታታይ በመስራት ስራዎች በአግባቡ እንዲሰሩ ተደርገዋል። ደብሩ መንፈሳዊ አገልግሎቱን በተጠናከረ መልኩ ቀጥሏል። ለወንጌል ሥራ ትኩረት ሰጥቷል። ካህናቱም መንፈሳዊ ዕውቀትን ከመንፈሳዊ ተግባር ጋር እንዲያጣምሩ በቂ ትምህርትና ስልጠና እየሰጠ የሚገኝ ሲሆን በልማት ሥራው ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች በጋራ እየሰሩ እንደሚገኙ አስተዳዳሪው ገልጸዋል። ካህናት ረገድ ያው ዋናው ቀዳሚው ስራ መንፈሳዊ አገልግሎቱን ሰውና እግዚአብሔርን በሚያገናኝበት መልኩ መንፈሳዊነትን፣ ሰላማዊነትን፣ ፍቅርን የተመላ አገልግሎት እንዲኖረው ማድረግ ነው። ይህንን ለማድረግ በእውነት በካቴድራላችን በርካታ ሊቃውንት አሉ። እውቀት ብቻውን ቅድስና ካልተከተለበት ጠቃሚ ስለማይሆን መንፈሳዊ እውቀታቸው እንዳለ ሆኖ ያንን ደግሞ እንዲያወጡና በቅድስና ሕይወት እንዲያገለግሉ በተለያየ ጊዜ በተለያዩ ታላላቅ አባቶች ስልጠና፣ የምክክር መድረኮች ተዘጋጅተዋል። በዚህም የተነሳ ሰላምና ፍቅር የተሞላበት አገልግሎት እየተሰጠ ነው። በልማቱ ረገድም በገንዘባቸውም በጉልበታቸውም ቤተክርስቲያንን እያገዙ ነው። ካህናቱ፣ የሰንበት ትምህርት ቤት ወጣቶችም ባለው ነገር ሁሉ በልማት ኮሚቴም በሰበካ ጉባኤም በጋራ በመሳተፍ ቤተክርስቲያኒቷ እንድትለማ፣ እንድታድግ፣ ከፍ እንድትል ከሌሎች እኩል እንድትሆን በእውነቱ በጋራ በጥሩ ሁኔታ እየሰራን ያለ ነው። የአካባቢ ምዕመናንም እንግዲህ እንደሚታወቀው ታሪክ የማይዘነጋውን አለመግባባቶች ነበሩ። እነዚያ ነገሮች ሁሉ በሰላም እንዲፈቱና ፍቅርና ሰላም ሰፍኖ መጀመሪያ የእግዚአብሔር ቃል ወንጌል ለሁሉ እንዲዳረስና ሰው እንደሚማረው ሆኖ እንዲኖር ወንጌል በማስተማር ሰዎችን በማስታረቅ ሰላማዊ ነገር እንዲኖር አድርገን አሁን ሁሉም ምእመን በሚባል መልኩ በልማቱ ስራ ግንባር ቀደም ሆኖ በመሳተፍ በእውቀታቸውም በጉልበታቸውም በገንዘባቸውም ቅድስት ቤተክርስቲያናቸውን እየደገፉ ይገኛሉ።